ምን አገባኝ? ያገባኛል። የምትሰማኝ ከሆነ ልንገርኛ። ለምን አፈር አትበላ? እና መግደልም ካለብኝ እገላታለሁ። አንቺ ተነሽ፣ ተነሽ፣ ተነሽ። ህይወቴን በልተህ የጠፋችው ስድቅ የነበረኝ ልጅ እኮ ባዶ ያስቀረችኝ። አሳልፈኝ፣ ተወኝ፣ በቃ ተወኝ፣ አሳልፈኝ። ምንድን ነው እንደፈለኩ ማድረግ? ምን አገባኝ? ስላንተ ሲሆን ስታበላሽ ያስካት ሌላ ቦታ ንገረኛ፣ ንገረኝ። አንተ ከተረጋጋ ምንድን ነው የምትለኝ? ምንድን ነው የምትለኝ? ተነሺ፣ 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 ተነሺ። እያስመሰለች ነው፣ እያስመሰለች ነው። ምን አይነት ነገር ነው የምታደርገው? እያስመሰለች ነው። እያስመሰለች ነው። ማርያምን እያስመሰለች ነው። ተረጋጋ። ከየት አገኛት? እሺ ከየት አገኛት? ከየት አገኛት? ትነሳ፣ ትነሳ፣ ተረጋጋ። ትነሳልኝ። እኔ አልፈልግም። በቃ ትነሳ። ምን ልትል መጣች? እሺ አሁን ምንድን ነው የእንቅልፍ መድኃኒት ነው? ምንም አትሰማም። ምንድን ነው የምትለኝ? አትነቃልህም። እሷ ዞር በልልኝ። በቃ እኔ እንዴት እንደምፈልጋት ታውቃለህ አይደለም? እንዴት እንደምፈልጋት ታውቃለህ? ካለ ጉዳት ነው። እባክህ በእናትህ ይኸውልህ፣ እንደዚህ ቢሆን አትችልም። እኔም ከመደብቀህ ብዬሽ ነው ከመደብቀህ ብዬሽ ነው ያለኝም ነበረ። ከመደብቀህ ብዬሽ ነው። ምን አንተ ሰከንድ በመጀመሪያ እንዴት ነው ሰከንድ የምለው? እንዴት ነው ሰከንድ የምለው? እንዴት ነው ሰከንድ የምለው? እና መግደልም ካለብኝ እገላታለሁ። አንቺ ተነሽ፣ ተነሽ፣ ተነሽ። ልቀቀኝ። ልቀቀኝ። አልገባህም እኮ አልገባህም እኮ አልገባህም እኮ አልገባህም። ከተረጋጋ በእናትህ እሺ። ይሁን እኮ ቀርጥፋ ነው የበላችሁ። አልገባህም። አሁን ያለሁበት እኮ አልገባህም። አሁንም አንተ ተነሽ። አልገባሽም። አሁን ያለሁበት አልገባሽም። ተነሺ፣ ተነሺ። እሷ መግደል እፈልጋለሁ። ተወኝ፣ በቃ ተወኝ። አሳልፈኝ፣ በእግዚአብሔር አሳልፈኝ። በቃ ያልነገርኩህ ይሄን ስላወቅሽ እኔ እንደፈለግህ ችግር የለም። እንደፈለግህ አሳልፈኝ። ተወኝ፣ በቃ ተወኝ፣ አሳልፈኝ። እንደፈለግህ ምንድን ነው እንደፈለግኩ ማድረግ? ምን አገባኝ እኔ ስላንተ? ምን አገባኝ እኔ ስላንተ? የኔ እንዴት እንደሆንኩ እኮ አንተ እኮ ታውቃለህ እኮ በደንብ እኮ ታውቃለህ እኮ እንዴት እንደሆንኩኝ። ወይኔ ጉዴ! በቃ ያለፈው አልፏል። አንተም ተረጋግተሃል። ስማኝ፣ ያለፈው አልፏል። አላለፈም፣ አላለፈም፣ አላለፈም። ቢያልፍ ኖሮ የምልህ ቢያልፍ ኖሮ አሁንም ተነሽ፣ ተነሽ፣ ተነሽ። ተነሽ። እያስመሰለች ነው። ምንድን እያስመሰለች ነው? ምንድን እያስመሰለች ነው? በቃ ተወኝ። እኔ ቤት ተቋት ነው። እንደዚህ በእናትህ አንተ እያስመሰለች ነው። ማርያም እያስመሰለች ነው። አዳምጠኝ። ያለችበት ነው የማውቀው። በቃ እኔ የማውቀው እኔ ነኝ። ከስት ያስተኛው እኮ ነኝ። እኔ እኮ ነኝ። እንዴት አገኘሃት? እሺ ነገር ቢያንስ እንዴት አገኘሃት? ሌላ ሰው ስትበላ ያስካት የሰው ስታበላሽ ያስካት ሌላ ቦታ ንገረኛ፣ ንገረኝ። አንተ ከተረጋጋ እኔ ምንም ነገር አልሆንም። ሰማይናለ ማውራት አይደለም። ምንም አታወራ ስትፈልግ ምንም አታወራ እንደውም ስትፈልግ ግን አልፈልግም። እሺ ፖሊስ የት አለ? ፖሊስ ጥሩልኝና ወይ ትሂድ። ልጅቷ ምንም አታውቅም። ምንድነው የማታውቀው? ምንድነው የማታውቀው? ከጠዋት አሁን መሬት መቼም አትነቃልን። ማን ስለሽ ነው የማትነቃው? እኔ ነኝ የማነቃ። ተነሽ፣ 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 ተነሽ። አጭ ተነሽ። ቻለ በእናታችሁ አታችሁ በእግዚአብሔር ተወኝ፣ ተወኝ። በቃ ሰው ታሽ አውጧል። እየጠበቅክ ነው አሁን። ሰው እየጠበቅክ ማንም ይምጣ፣ ማንም ይጥራ፣ ምንድን ና መጀመሪያ ቁጭ በል። ና ምን ታደርጋለህ? እስኪ ምን ታደርጋለህ? ንገረኝ። ምን ታደርጋለህ? አደርገዋለሁ።
ህይወቴን እኮ ነው ያበላሸችው። ምን ልንገርህ ነው ካልሆነ እየጮክ ትውላለህ። ህይወቴን ያበላሸችው ምን አልገባህም? አሁን እያልኩሃለሁ እንኳን ተበላሸ እንኳን መግደል ካለብኝ እገድልሃለሁ። ምን ተወኝ፣ በቃ ተወኝ፣ ልቀቀኝ፣ እንዳለቀኝ። ተነሽ። አውቃ ነው እኮ ምን አሁን የምትፈልገው አውቃለሁ፣ መንገድ ነው አውቃለሁ፣ ስሜትን እረዳለሁ። ምክንያቱም በቦታው ነበርኩ። አልነበርክም፣ አታውቅም፣ ሁሉንም ነገር አታውቅም። እኔም እኮ ቪዲዮ ቀርጻችሁ እኮ አንዴ በቃ መረታው ነው እንዴ? ሁሉም ነገር አውቃለሁ። ከሷ ግን የመጣውን ነገር አልሰማም፣ አያገባኝም። ስለሷ ምንም የሚያገባኝ ነገር የለም። ስማኝ፣ ምንም የሚያገባኝ ነገር ቅንጣት የሚያክል ነገር ስለሷ ምንም የሚያገባኝ ነገር የለም። እሷ እኮ ምን እንዳደረገችኝ አንተ እኮ ታውቃለህ እኮ ታውቃለህ እኮ። ሳትታመም ታመሚያለሁ ብላለች እኮ በቃ አሁን የመጣው ከዛ የባሰ ነገር ነው። የፈለገ ነገር መባስ አይደለም። ለምን አትሞትም? ድብን ለምን አትልም? ድብን ማለት ትችላለች። አያገባኝም። እኔ ስለማንም አያገባኝም። ከዚህ በኋላ ስለምትወዳት እንደዚህ የምትሆን አውቃለሁ። ልብህን ውስጥ በደንብ አውቀዋለሁ። ገብቶሃል? አሁን ገብቶሃል? ውጣ፣ ሂድ። እኔ እና እሷ መጨረስ ያለብን እንጨርስ። ቀን ሙሉ ለይቱም እዚህ ላይ ተርኩትኝ ልወጣ አይደለም ልሄድ አይደለም። የምትሰማኝ ከሆነ ሰማኛል፣ አለዛ ግን አስወጣለሁ። ትወጣለህ። ማንም አያስወጣኝ። ገባህ? ማንም በእኔ ህይወት አያገባውም። ገባህ? ይሄ ደግሞ ሽንት ቤት ውስጥ ይገባል። ከዚህ ቤት አትወጣም። እሷ ሰብራችሁ ታስወጣት እንደሆነ እናያለን። ማንም ከዚህ ቤት ያወጣ ሚካዚና ጅል ነው እንዴ? ጅል አይደለም። ጅል አይደለም። አሁን እንዴት ነው የሚፈጠር ነገር የለም። ገብቷል? ምንም የምታመጣው ነገር የለም። እመነኝ፣ አመጣለሁ። ልጅቷ እንዲህ ሞታለች። ገብቷል? ገላት እስር ቤት ትሆናለህ። እድሜ ዘላለምህን ታስረት ትሆናለህ። አለቀ። ገብቷል? እኔም ጓደኛዬ ነን፣ ታሳዝነኛለህ። በቃ ያለውን ነገር ሁሉም ነገር ስማና ከዛ ሁሉም ነገር ትወስናለህ። መግደል ከብደህ እለቅልሃለሁ። መጀመሪያ አዳምጠኝ። ምን ህይወቴን እኮ ቁማር አሲሳኩን የተጫወተችበት እኮ አልገባህም እኮ እያልኩ ያለሁት እኮ እኔ አልገባህም። ቢገባህ ኖሮ እንደዚህ አትለኝም ነበረ። አልነበርክም። ነበርኩ አትበለኝ። አልነበርክም። ብትኖር ኖሮ እንደዚህ አትሆንም ነበረ። ብትኖር ኖሮ ቀድመህ ለእኔ ነበር የምታሳውቀኝ። ብትኖር ኖሮ ማለት ነው። አሁን አንተ እዚህ አትንከባከባትም ነበረ። ጨፍልቀህ ነበር የምጥላት። ልገላት ነው። መግደል አይደለም። ልዘለዝላት ትችላለህ። ጅላቱን ባክህ ትቀርባታለህ። አይደብርህም? ይደብረኝ። ና ግላትሽ ይኸው ገላታለሁ። ችግር የለብኝም። የት አለ እዚህ ውስጥ ሽጉጥ ምናምን የለም? ልቀቀኝ፣ በእግዚአብሔር ልቀቀኝ። በቃ ተወኝ። ተወኝ። እኔን ገለኸኝ ከአንተ ጋር ቁጭ በል እንደ ቀልድ እያየሁ ነው። አሁንም እንደ ቀልድ እያየሁ ነው። ይሄን ነገር እንደ ቀልድ እያየሁ ነው። ምንም እንደ ቀልድ እያየሁት ነገር ምንም ነገር የለም። ግን አንድ የማውቀው ነገር ምንድን ነው? ቤካ ስለ አንተም በደንብ አውቃለሁ። እሷን ደግሞ አገኛት በደንብ ነገር ሲወጣ ወርቃ መሬት ላይ አገኛት። ምን አገባኝ? ነገር ነው ያገባኛል። የምትሰማኝ ከሆነ ልንገርህና ለምን አፈር አትበላም? አፈር አይደለም ነው የምልህ። አፈር አይደለም የፈለገችው መሆን ትችላለች። ልትበላ ነው። እኔ ሳገኛት ግን ጨፍልቄ ነው የምጥላት። ታውቃለች፣ እሱን ታውቃለች። እሱን ከማንም ምን አገባኝ? እኔ ከማንም ጋር ስትደራ የነበረች ሴትዮ እኮ ነች። ሰማኝ አይደለ? ከማንም ጋር ስትንዘላዘል የነበረች ሴት ናት። ገብቶሃል አይደለ? ብሬን በልታኝ ነው የጠፋችው። ህይወቴን በልታኝ ነው የጠፋችው። ስንት ቅድ የነበረኝን ልጅ እኮ ነው ባዶ ያስቀረችኝ። አልገባህም? አሁንም እያልኩ ያለሁት
ቢገባ ኖሮ እንደዚህ አትለኝም ነበር አንተ። አምናው ካልተማርኩኝ ተመልሼ እኔም ዛሬ መተደገመኝ እርምን አላት ብዬን እንደገና አዬ ሰው ማመን ካመመኝ አሃ ሞኘው ልቤ አሃ ያልታደለ አሃ መሌ ፈየድ አሃ ከታለለ። እኔ እንዴት ነው የምታስቡት? ቆይ እናንተ እንዴት ነው የምታስቡት? እንዴት ነው የምታገናዝቡት? ተራቆታ ልቀስቅሳት ወይስ አፋን ጠብቅ እስክትነቃ ድረስ? እስክትነቃ አይደለም፣ በዛው መሸኘት ነው። በቃ አለቀ። በዛው መሸኘት ነው ያለና ማለት በዛው መሸኘት ነው። ምንት መሸኘት ካለብኝ መሸኘት ነው። በቃ ቶኝ ምንት ማየው ነገር አትስራ። በእናትህ ዞር በልልኝ። እሺ ዞር በልልኝ። ዞር በልልኝ። እኔ ገደኝ አንተ ተምትከቱ ነው ያለው። አይ ወርድ ለዩና እንዳይነኝ ያርጓል። አልገባም። አሁንም እኮ አልገባም። እያልኩ ያሉት ነገር ምንም ያልገባም። ቢገባ አትይዘኝም ነበረ። ቢገባ አትይዘኝም። በቃ ውጣ ሂድ። ለምንድን ነው የምትተወኝ? ብትተወኝ ምን ችግር አለ? ብትተወኝ ምን ችግር አለ? ተወኝ በቃ ተወኝ። አመጣታ በቃ ልቀቅልኝ። ለእኔ ተውልኝ። እኔ ስራዬን እሰራለሁ። ተውልኝ። እኔ የሚገደል ሰው አጥራሪ አይደለም። እሺ አይደለም። በቃ እኮ እያልኩ ያለው ነገር አልገባም። እንዴ አንተ ምን ሆነህ ነው? በእናትህ ሰው አይደል? ለምን ጠሩህ? ለምን ጠሩህ? ምን በቃ ተወኝ። በእግዚአብሔር በቃ ተወኝ። የምትሰማኝ እንኳን ሰማኝ። እንዴ እየረከስ ቀርሞኝ እዚህ ልቆይ። ምንድነው የምትቆየው? እንቆያለን በቃ ምንም እያሰብክ አይደለም። ሀሳብህ ምንድን ነው አንተ? እኮ በቃ እንቆያለን። በቃ ፊክስ አድርገናት እንሂድ በቃ። አዎ ህይወቴን ያበላሸችው ምንቲ አልገባህም እያልኩ ያለሁት አሁንም ምንቲ በጣም ገብቶኛል። እኔም እኮ ነገሩን አውቀዋለሁ እያልኩ እኮ ለምንድን ነው የማሰማኝ አንተ? በጣም እያደከምከኝ ነው ምንቲ። እኔ አቅም አጣ። ገብቶሃል አይደል? እኔ ነገሩን እያልኩ ያለሁት ማለት ነው ምንም አቅም የለኝም። እኔ አሁን ገብቶሃል አይደል? ምንም የማድረግ አቅም የለኝም። በቃ ግን ቢያንስ ይህንን ነገር አድርጌው አይምሮ ሰላም እረፍት ያገኘ በእግዚአብሔር ምንቲ በቃ ተወኝ። የትኛውም ሰው ገሎ ሰላሙን ለእኔ አለው በቃ ለእኔ አለው። ተወኝ በቃ ምንቲ። እንዲህ ነው የምታስቡት አንተ ሮቤ? እስቲ ንገረው በሚገባው ቀርቷል። ይሄ ሰው ይሄኛውን ቪዲዮ የሚያየው ሰው ማለት ነው ምን ብለው እንደሚፈርድበት ነው ያለኝ ዘንድ ሁሉም ሰው ትክክል ነው የሚለኝ። ሁሉም ሰው ትክክል ነው የሚለኝ ምንቲ። ሁሉም ሰው ምክንያቱም ያሳለፍኩትን ነገር ሁሉም ሰው ያውቃል። አረብና ዞር ዘይና የትኛውን ሰው ገሎ ታማኝ ነው ያቀም ነው ይሆናል። በኔ ይሆናል። አያውቅም። አንተ በእናትህ አንተ በእናትህ በቃ እንዴ ምን ሆነ አንተ ያማል እንዴ በእናትህ እንዴ እኔ ምንቲ አንተ ቁጭ በል በቃ ተው። መቼም ቢሆን አናካት መቼም ጫፋው አናካት የሚወልድ መቼም ቢሆን ማለት ነው። እኔ እንዲያመጣት ልገለት አይደለም አንተ ሰው መቼም አትነካትም ጫፋን እኔ እያለሁ ማለት ነው። እኔ እንገለኝ እንትን ተጋታለህ ከፍለክ መብት ነው መግደል ትችላለህ እኔ እያለሁ ማለት ነው። እሺ ትችላለህ። እኔ መብት ነው የፈለከውን ነገር አድርግ። ግን ምንቲ በቃ ተወኝ በቃ ቁጭ በል እንኳን ቁጭ በል እሺ አሁን መናገር አልፈልግም። ተናገር መብት ነው። መጀመሪያ ተረጋጋ። ጭንቅላት ይትራ። እሺ አንተ ነገር የሚያገኛት የምትፈልገውን ተናገር በቃ ቢያንስ ለእኔ ተወልኝ። ሌላው ምን ብዬሽ ተረጋጋ። ካስተረጋጋ ምንም አልነግርህም። እንዴት ነው የምታስበው? እንዴት ነው የምንረጋጋው? እንዴት እንድረጋጋ ትጠብቃለህ? ቁጭ በል እንዴት እንድረጋጋ ትጠብቃለህ? እሺ አሁን ምን ላዳምጥ? ይኸው በጣም እሺ ቀጥል። ምን ልትል ሌላ ውሸት ልትነግረኝ ነው አይደል? ቀጥል። አሁን ምንም ያልብትጮህ ማለት ነው ምንም ያልብትጮህ ልጅቷ አትነቃም። የእንቅልፍ መሬት ሰጧት በቃ አሁን ደግሞ ማድረቂያ ነው ጋታለ። ስማኝ ለምን አልኩኝ እንደዛ በጣም አማሰነ በእናትህ መቋጠር ስላቻለች ነው መንገድ ላይ ወርቅ ያገኘችው እያልኩ ነው። እንድታዝናናት አይደለም የምነግርህ፣ ግን አሁን ምንም ነገር ማድረግ አትችልም እያልኩ ነው። መጠበቅ ነው ያለብን። ቤካ ሰማኛለህ?
ማድረግ የምትፈልገውን ነገር አሁን ከምነግርህ ነገር በኋላ ታደርገዋለህ። ልጅቷ ልትሞት 15 ቀን ይቀራት። ይፈልገኝ ግን ውሸት ነው። እኔ ራሴ ቼክ አድርጌ ያረጋገጥኩት 15 ቀን ይቀራት። የካንሰር በሽተኛ ነች እያልኩ ነው። ልትሞት ነው። የምትሞት ልጅ ነው ልትገል የምትፈልገው አንተ። እስኮን ጸጥ ያልኩት ስሜት ይጣል ብዬ ነው። ምን ልታረግ ነው? ልትሞት 15 ቀን ይቀራት። ሳምንት ልታረገው ነው ቀርባ ልታረገው ነው። እኛ አርጎ ና ፈቀርኩልህ። ይሁን አርገው ና ግዳት በቃ 15 ቀን ዶክተሩ እንዳይን ከሆነ 15 ቀን ይቀራት ልትሞት። ስለዚህ አንተ ስለበደለች ልትዋት አይደለ? እንደዛ የምትፈልገው አይደለ? ለምን ያን ነገር እንዳደረገች ትጠይቃለህ። መልሱ አሳማኝ ካልሆነና 15 ቀን ከራቀበት ትገለታ ችግር የለውም። መግደውን አንተ ተኩልህ ና ግዳት ና ትንቃናው ነው ለትንገራሩ ልትሰማኝ አልቻልክም። እኔ ለይት ሙሉ አትኛውም ልትሞት ነው። ይሄ ግን ከተማው በኋላ 15 ቀን ይቀራት እያልኩ ነው። በቃ ለምንድን ነው ይሄ ነገር የማይገባ? ምንቴ አንድ ነገር ልንገር፣ 15 ቀን አይደለም 2 ደቂቃ ቢቀራት አያገባኝ ስለሱ። ኧረ እባክህ ና ሳምንት አድርገው። ለምንድን ተወደኝ ልሰማ አልችልም። ፍጹም ሰው ሊሞት ቁጭ ብሎ እዚህ ጋር አንተ ጨቀኝ ከሆንክ ልሰማ አልችልም። አንተ የኔ ጓደኛ የለም ማለት ነው። ልትሆንም አትችልም። ለምሳ ገሬ ጓደኛ የለኝም እኔ ቤካ ጭራሽ 15 ቀን በቃ አለቀ። 15 ቀን ታገስ ትሞትልሃለች። ይሄ አይነት ፈልገው አንተ ግን 15 ቀን ጎበዝ ከሆንክ ግን እቺ ሊማራን ትችላለህ። ማረጎ ነገር ሲጠፋኝ ነው እኔ አንተ ጋር ደውልኩልህ እንጂ ፈልጌ አይደለም። እንደምትወድ ታውቃለህ። ልብ እንዳለች አውቃለሁ። ለዛ ነው ናግዳት ልባገለትም ስንቴ ተቀደስና ግን አንድ የሚብን ነገር አላረከም። ለምን ውስጥ ያለውን ነገር እኔ በደንብ አውቀዋለሁ። በቃ በደንብ ካልገድልኳት የምትላት ሴት ምን አክል እንደምትወጣ ታውቃለህ። ምን አክል በቃ አሁን ስለሆነ እናወራ። ምክንያቱም አጠገባችን ሰው ልንጠጣ እንችላለን። ያለውን ነገር እያወቅማ እንድትግግም ማለት ነው። አንተ ለማረጋጋት ነው ይሄን አለብኝ መፍጋት ነው። ምንቴ አለማሽታው በምን ታውቃለህ? በጣም አሪፍ። አሁን እንዴት ተራተር ታወራኝ ለንቢት መምልሽ በምን ታውቃለህ? አሁን እኔ ግራ የገባኝ እኮ ምን ታውቃለህ? ምንቴ ማማኑን አመንክ አይደል እንዴ? እኔም እኮ ብዙ አመት እኮ አመኛለሁ። አመኝ እኔ ተከዱት ምንቴ ያልገባህ ነገር እሱ ነው። እሺ እስካሁን ድረስ እሺ ገብቷል አይደለ? አሁን እሷ ካንሰር አመማት አላመማት እኔ እንጃ ምንቴ። አሁንም ምን ያላመንኩበት በጣም ብዙ ነገሮች አሉ። እኔ እሷ አንድ ቃል አወጣች ማለት ለኔ እኔ ምንቴ እሺ አንተ እኔን ታምነኛለህ? እኔን ታምነኛለህ ወይ? ታምነኛለህ? ካመንከኝ ልንገርህ፣ እኔ ራሴ ሐኪም ቤት ወስጃት የማውቀው ሆስፒታል የማውቀው ዶክተር እኔ የሚያክመኝ ዶክተር ያከማት ማለት ነው። ስለ ሁኔታውም የነገረኝ እሱ ነው። ከፈለክ በስልክ አገናኝሃለሁ። ስለዚህ እኔ የምታምነኝ ከሆነ ስለ ሁኔታው የነበረበትን ኬዝ እና ነግረዋለች እሱ የሚያየውን ነገር ሰምቻለሁ። ስለዚህ አሁን የምን ነገር ከመተናችን አሳስላችን ብቻ አይደለም ዶክተር አይደል ነገር ነገር ቀርመም ተነግሯት ነበረ ቼክ ለማድረግ ብዬ ባለፈው ዋሽታ አለች ብዬ ነው ድጋሚ ቼክ ያስደረጓት። በቃ ለምንድን ነው የማትረዳኝ? እኔ አሳዝንም እንደዚህ ነን ፈግቼ የለም እንዴ እንቀፋጡ ያልኩ እኮ ነው። አንዴ አውቃለሁ እንዳትዘንግኩ በቃ ልብ እንደሚሰበር አውቃለሁ። አትሰበር አይደለም አትጎዳ አይልህም። ግን በቃ ተራራን ነገሩን ፊክስ ለማድረግ ሞክር። ምን አክል ጨንቆኝ ነበር ነው የማውቀው። በቃ እኔ አንተ ስንታዝንም ደስ አይለኝም። ይሄን ታውቃለህ። አሁን በቃ እንዴትም ጠንከር በልና ልጅቷን ማጠንከር ነው ያለብን። በቃ መብት እየፈለግን ያለብን የምትወደድ ከሆነ በቃ ይለፈው። እኔ እኮ እንደኔ እኮ ማን ይሆናል? ገብቶኛል። እንደኔ ማን ይታመናል? ምን አውቃለሁ። እንደኔ ማን ይሆናል? ምን ኢቭን ብዙ ነገሮችን አልፌ አይደል እንዴ ያንን ገንዘብ ያገኘሁት። ምን ታውቃለህ አይደል? ብዙ ነገሮችን ቢያንስ በራሴ ህይወት ላይ ብዙ ነገር ማስተካከላቸው ነገሮች ትቼ ነው ለሱ ያደረኩት። ምን አንድ ሁለተኛ ነገር ደግሞ ማመን መታመን የሚባለው ነገር አለ። ገብቶሃል አይደል? አንተ ያመንከው ሰው ያ በቃ አሁን ነው አልፏል። የተፈጠረው ነገር ያለው አሁን እንደኮ ነገር ማድረግ ትችላለህ። አዎ ግን እንዴት
ልቤ ሊቀበሉ አይቻልም እንዴ? ቢካ አሁን እኔ በአንዴ ልቤ ሊቀበሉ አይችልም እንዴ? የምትሰማ ከሆነ ንገራት። ሂድ አውራት። ቢካ ከነቃችን አውራት። ምንድን ነው የተፈጠረው? አውራት። ከሷ በደንብ ስማው ነገሩ በደንብ ስማው በደንብ ከዛ ተረጋጋ። አላውቅም። እስኪ አውራት። ሂድ አውራት። በቃ ምንም ነገር ማድረግ አንችልም ከዚህ ውጭ ቢካ። እንደዚህ አይነት ነገር ሊሆና ልፈርድ አልችልም። እኔ አልሆናልኝ የህይወት ጉዳይ ሰውነቴ አልገፋልኝ። ምንቴ አጠገቧ ለመድረስ እጠየፋለሁ። ምንቴ አሁን እኔ ግራ የገባኝ እኮ እሱ ከሆነ ምንቴ ብፈልግስ አደርገዋለሁ ወይ ነው? ብፈልግስ ድሮ የነካሁት ገሉ አሁን ይደብረኛል። ምንቴ አልገባህም? አሁንም እኮ እያልኩ ያሉት አብረን ጊዜዎችን አሳልፈናል። ምንቴ ግን ያንን ጊዜ መድገም አልፈልግም። አሁንም የራሴ አዲስ ህይወት እንዳለኝ አንተም ታውቃለህ አይደል እንዴ? ፍቅር የለም እንዴ? ፍቅር የለም። ሀዘኔታ ሊሆን ይችላል። ላዝንላት እችላለሁ እንጂ ላፈቅራት አልችልም። ትገዝበዋል እስቲ ስልክክ ላይ የሷ ፎቶ አለ። እስቲ ለምንድን አፈላልጋት ነው? አፈላልጌ ማግኘት ነበረብኝ። ያውላ ፎቶ አይደለ ቢካ። እኔም አንተም ነገሮችን በደንብ እናውቃለን። ስትዋሸኛችንም ወንደኝ አየህ። አሁን ማድረግ የምንችለው ነገር ለጉዳዩ መፍትሄ መስጠት ነው። እቺ ልጅ ከ15 ቀን በኋላ አሁን በቃ እዚህ እና አሁን የቀለል ነገር ነው። በቃ ያለፈውን ነገር ረስቶ 15 ቀን አይቀልንም። ወራት አይቀልንም ወይ? ህይወቴ ተስተካክሎ ነበር እንደ አዲስ ሊበላሽ እየተሰማኝ ያለው እንደዛ። አሁንም ህይወቴ ላይ መጣች ማለት እሷ ህይወቴ እንደሚበላሽ ነው እየተሰማኝ ያለው። አሁን ይቅርታ ታድርግልኝ አታድርግልኝ ምናምን ብሎ ነገር የለም። እሷ ይቅርታ ልትፈልግ ትችላለች ከኔ፣ ግን እኔ እንጃ እንዴ ልቤ በሷ ደንድኗል። በቃ እንዴ ያልገባህ ነገር ይሄ። እሺ ቢያንስ ለ15 ቀን ልንከባከባት ትችል ይሆናል፣ የተወሰነ ፍቅር ልሰጣት ትችል ይሆናል፣ አላውቅም። ግን እኔ እንጃ እንዴ ስሜት ኖሮኝ ከእሷ ጋር ጊዜያቶችን ማሳለፍ የሚችል አይመስለኝም ከዚህ በኋላ እንዴ። ከ15 ቀን በኋላ ልክ እኮ ነው። ግን ለ15 ቀን ምን በቃ ምንም እንዳትፈጠረ መሆን አለብን። ምንም እንዳያጠፋሽ ማመሳ አለብን። በቃ ቀላል አይደለም። ካለፈሽ በኋላ ቀላል ነው ነገሩ። ማታስባለ ቀላል ነው ወይ? ምን ድካም ባለ በቃ እመነኝ ትኮራበታለህ። አሁን ግን ያሰብከውን ነገር ብታደርገው ታፍርበታለህ። አየሁ እኮ ብዙ ለፋኝ ኩላሊቴ ያመመኝ ብላ እኮ ብዙ ቦታ ያልሄድኩበት የለም እኮ ምንት ያልረገጥኩበት ነገር አለ። ኢትዮጵያ ውስጥ አለ ተብሎ ያልረገጥኩበት ቦታ አለ። ምንት እሷን ለማዳን ያልሄድኩበት እርምጃ አለ። ምንት ምንድን ነው ከኔ ምን ጎደለ? ከኔ ምንት ምን ጎደለ? ምን ያጎደልኩት ነገር አለ? ምንት አለ የለም፣ አንዲት ነገር የለም። ምንት እሱ እኮ እሷ ታውቃለች። እንደፈለክ ላደርግልህ እችላለሁ። ምንድነው ለኔ አይደለም ለራስህ የምታደርገው ቤት ለኔ ብለህ አይደለም የምታደርገው ለራስህ ውስጥ ለውስጥ ብለህ ነው። በእናትህ ለኔ ብለህ አታስመስልም። እመነኝ አንተ ታተርፋለህ። በዚህ አትጎዳበትም። ምንም ያሰብኩን ነገር ካደረግህ ግን በጣም የምታፍረው ቤካ። ለምንድን ነው አንተ ይሄ ነገር የማይገባው? ለምንድን ነው ማሰበው ነገር እየገባ ያው ነው? ከ15 ቀን በኋላ ልጅም እያልኩ ቀላል ነገር እኮ ነው የሚቀር። ለ15 ቀን አይደለም አንተ ለራስህ ለውስጥ ብለህ ለራስህ ማለት ነው። ሂድ አውራት፣ ሂድና የወጣን ነገር አለ። ሂድ ምን አለ እኔ ሳገኛት ወድቃ ነው ሰዎች ከበዋት ምናምን ነገር ማለት ነው። የሚያውቀኝ ይደውባል። ማን እንደሆነ ግን አልነገረኝም። አፋቶሺ አክሊም ልትቆስ በደንብ ትነግራለች ይችላል ነው ተበቃ ወርዲ ሳይለተባትም ችግር ዮርዲ ትነግራለች። ይፈው ዮርዲ
ስንት ሰዓት ነው መድኃኒት የሰጠህ? ስንት ሰዓት ነው የፈጀው? ግን 4 ሰዓት የሚሆን